እነማሚ ፕራንክ ካረግናቸው ቆየ ኑረድ ምንድነው ያላቅ ኑረድ ሰርፕራይዝ ሄይ ጋይስ እንዴት ናችሁ ወደ ዩቲዩብ ቻናል ተከታታዮቻችን እንዴት ከርማችኋል ዛሬ እንግዲህ እንደተለመደው በአዲስ ኮንቴንት መተንላችኋል እንዴት ነው ቺርስ እንበባለስ እሺ እንዴት እንትን አደረግነው እኮ ፖድካስት እንዴት ነው ወደ ፖድካስት ይቀየር የምትሉ ይሄ ሾው ኮሜንት እያደረጋችሁ ጀምሩ የምትሉ ካላችሁ ኮሜንት አድርጉ አይ ግን ከምር ብርዱን በማስመልከት ነው እኔ ምለው ለምን ነው ሁዲ ያረክሽው እውነትም ተጠይቀሻለሁ እያልኩኝ በዱባይ ምድር እንግዲህ ሁዲ ለብሳለች ልጅቷ ስጠይቁልኝ ምንድነው ተከሰተው ነገር የዲሴምበርን ብርድ በማስመልከት በርግጥ ብርድ ነው ወቅቱ እዚህ ለነሱ ሙቀት እንዳይመስላችሁ ያው እነሱም አሁን ዊንተር ነው ብለው ኮት ምናምን ስለሚገዙ ነው አሁን ይበርዳል ለማለት ነው እንደኔ ወይ ሁለቱንም ያማከለ ብርዱንም ፀሐዩንም ይሻላል መለስ ያለ ነገር ብትለብሺ እንደሱም ያስኬዳል ይሁንልሽ ወደ ዛሬው ኮንቴንት እንመለስ እሺ ምንድነው የምንሰራው የዛሬው ቪዲዮ ቀበለ ነው ይሄ ቪዲዮ እነማሚ ፕራንክ ካረግናቸው ቆይተናልና እናንተም እስቲ የፕራንክ ቪዲዮ እያላችሁ እየጠየቃችሁ ስለነበር እስቲ በተደጋጋሚ ለምን ፕራንክ አናረጋቸውም የሚል ነው ሰው ማሚና ባቢ ቺርስ ይሄን ቪዲዮ ብልትን እንደምትችሉ እንደምታውቁት እንግዲህ ዱባይ ላይ እኔ ያለ ነው the past 2 vlogs እንዳያችሁትና ረዘም ላለ ጊዜ ለስራ ጉዳይ መተናልና አንድ እንግዲህ ኢትዮጵያ የሚያስኬድ ጉዳይ ስለገጠመን እነማሚ ሳያውቁ ወደ ኢትዮጵያ ልንመለስ ነው እኛ እንደምንመለስ እነሱ አያውቁ ቤተሰብ ውስጥ ብዙ ሰው የሆኑ ዲሲዥኖችን ሊወስኑ ሲሉ ያማክሩናል የማማከር ስራም እንሰራለን በቤተሰብ ውስጥ አሉ የሚባሉ እንትኖች ነንና አይ ግን የምር በጣም የምንወደው የምናከብረው ሰው ፋሚሊ የኛን አስተያየት ፈልጎ እንግዲህ ትልቅ ኃላፊነት ተጥሎብናል ስለዚህ እሱን ለማድረግ ነው የምንሄደው ማለት ነው እሱን ደግሞ all the way to አዲስ አበባ ኢትዮጵያ ማለት ሙሉ እንትሩ ነው የምናሳያችሁ ስለዚህ ሰብስክራይብ አድርጉ የደውሏን ምልክት ተጫኑ ማየት ከፈለጋችሁ እና ማሚን ስናስደነግጥ stay tuned ስለዚህ ነገ ከሙሉ ቫይኑን እናሳያችኋለን ሙሉ ፍላይታችን ነገ ጠዋት ሎጉ 1 ሰዓት ይጀምራል ቼኪናችን ከዛ ጀምሮ ያለውን ነገር አብረን የምናየው ይሆናል ቦታውም ላይ ደግሞ ወስደናችሁ እንግዲህ ምን እንደሚፈጠር የተጣለብን ኃላፊነት ምን እንደሆነ እንግዲህ አብረን እንዴት ስንወጣዋለን የሚለውን ነገር ነይ ቺፕስ ለዚህ አነጋገር አብረን እናያለን ማለት ነው ሰብስክራይብ አድርጉ የደውለው ምልክት ተጫኑ እንወዳችኋለን ፒስ አሁን ሳይሆን ምን የሚል ይመስላል እኔ ምን ይጮሃል ማሚ አይ ማሚ በጣም መደነገጥ ይመስለኛል ለምን በቪዲዮ ነበር ስናወራቸው የነበረው እብድናቸው እንደዚህ ልጆች በሰላም ሸኝተን ባቢ ምን የሚል ወይኔ አማን አይ ካን ዌት የነሱ ሪአክሽን ለማየት ማማቸዋል ቢሉን ነው ይመስል ፕላናችን ቁጭ ባሉበት ሄደን ለማስደንገጥ አስቡት ልጆቻችን ሌላ ሀገር ናቸው ብላችሁ አስባችሁ ላይ በራንኮ ከፍተው ሲመጡ አይ ግን ሁሌ እናንተም እኮ ተጫውቱባቸው ትሉናላችሁ እናታላችሁ ግን ታደፋፍሩናላችሁ ግን እንጠቀምበት ብለን ነው የሆነ እንደዚህ ነው እኔ አንዳንዴ ቲክቶክ ላይ ወይም ሌላ ቦታ ይመጣልሽም ቤተሰቦቻቸውን ከሀገር ሲያስደነግጡ እንዴት ነው ያስችላቸው ነበር ግን ያስችላል ጀጅ ማድረግ አያስፈልግም እና ዛሬ እኛም ደረስንበት አይ ነው ግን I think it's gonna be fun የሆነት በጣም አሪፍ ነው የሚሆነው ከዛ እስከዛሬ ያው በመሃል obviously ስንደዋወል ከነሱ ጋር በቪዲዮ ኮል ምናምን ስናወራ ነበርና እሱን ፉቴጅም እናስገባላችኋለን ምን ያህል እንደማይጠረጥሩ እንድታዩ ማለት ነው ለደስ የሚል ይመስለኛል አማዚ እስቲ አምጣት ዘንጠሻል ታረታይም በእናትሽ እንዴት ቆምብሬ ልሰራ ነው አልነግርም ብዬ ነበረ አፌን በላሽ አቀልጂ እንዴ እኔ ላሰራሽ ስልሽ እምቢ ብለሽኝ የዛሬ ሳምንት ጎበዝ እኮ በቃ መርጠን ምናምን እንደዚህ አይነት እንላታለን አሪፍ ነው ማሚ በደንብ ይቀየር ይሄ በቃ ምንም አይጠበቅብሽም እኮ ያዘንጣል ያንዩን እንዴት ነው ሰላም ነው የጠፋ ሰው አለን እንዴት ናችሁ ሰላም ሁሉ ሰላም ገናኛንም እስካሁን ናኒ እንዴት ናችሁ ባብ እሺ እንዴት ናችሁ ሰላም ነው ማም እንዴት ናችሁ
ወይ ኦምብሬ የሁለታችሁ መልክ የማሚ እኮ የኦምብሬ እየሰማሁ እኮ ነው ማሚ። ኧረ ስታምሪ ማም ስታምሩ ስላሳየናቸው ችግር የለም። ላይፍ ኢዝ ጉድ ብላለች። ጥያቄ አለኝ እንትን ከኔና ከናኒ ማን ይናፈቃችሁ? ከባድ እንትን አወራ። ሌላ ነገር ልጠይቂ ብለሽ ከኔና ከናኒ እግዚአብሔርን ወረኛ እኔ ባቢ ቀኔ ናፈቅሽኝ። ማ አንቺ? እኔ ነኝ ናፈቅኩሽ? የሄድሽ ቀኔ ናፈቅሽኝ። እውነት ነው። ቡናው ማልፈላ ያለ ቀን እንደሱ እንትን ብቻ አይደለም ማለት በጣም ትናፍቁኛላችሁ። አንኩ ላይ ፎከስ አድርገን ግን ለምን ጉዳይ እንደምንሄድ ኤግዛክትሊ አልነገርናቸው አልተናገርሽም። ስለዚህ እንንገራቸው። እሱንም እዛም ቦታ አብረናችሁ ስለምንሄድ ማለት ነው። ይሄ ቤተሰባችን እንግዲህ ውጪ ነው በስራ ምክንያት የሚኖረው። መምጣት አይችልም አሁን ላይ ወደ ኢትዮጵያ በስራ ምክንያት። ኢትዮጵያ ላይ ስመጥር ከሚባሉ ሪል ስቴቶች መካከል የፊሶን ሪል ስቴትን ቤቶች በተለያየ አጋጣሚ የማየት እና ስለሱ ኢንፎርሜሽኑን የመስማት አጋጣሚ ነበረው እና ብዙ ቤቶች ተሽጠው በጣም ቆንጆ ሳይት ነው እና እዛ ላይ ቆንጆ ቤቶች አሉ እና እንዳያመልጠኝ ይሄ ድል እባካችሁ ሄዳችሁ የእናንተን እይታ ስለምፈልግ እንግዲህ እሱን አይታችሁ አሳውቁኝ እና ካመናችሁበት እኔ ወደ ግዢው ፕሮሰስ እንድገባ ተብለን ነው የምንሄደው ማለት ነው። እና ያው ይሄ እንግዲህ እንደምታውቁት ትልቅ ኃላፊነት ነው። ምክንያቱም አንድ ሰው እንደዚህ ቦታ ሰጥቷችሁ ቫሊዩ አድርጎ የእናንተን ኦፒኒየን ዲሲዥን ሜክ ለማድረግ ሲሞክር ትልቅ ኃላፊነት ስለሆነ እንግዲህ እኛም ኃላፊነታችን እንወጣለን ማለት ነው። ቦታው ድረስ ሄደን በማየት እናንተም ኃላፊነታችን እንድንወጣ በማገዝ አብራችሁ በመከታተል ሰፖርት በመስጠት ከምር ግን ቦታው ላይ ሄደን ተገኝተን የምናይ ይሆናል። የኛንም ኦፒኒየን እናንተም ኦፒኒየናችሁን ተነግሩናላችሁ ማለት ነው። ብዙ ጊዜ ደግሞ ከሀገር ውጭ ሆናችሁ ብዙ የተለያየ አይነት ማስታወቂያዎችን ስለምታዩ በደንብ ለይቶ ቤቶቹ የምር ተገንብተዋል ወይ ቦታው ላይ ያሉ ወይ የሚባለው በማስታወቂያ የሚሰማው ነገር እውነት ነው ወይ የሚለውም ነገር ብዙ ጊዜ ለሰው ጥያቄ ስለሚፈጥርበት ግን ያም ሰው ደግሞ እንደ ገዢ ማወቅ ይፈልጋል ማንኛውም ሰው። ስለዚህ ይህንን ስራ ለማድረግ ነው ፊሶን ሪል ስቴት ስለሆነ ሪኮሜንድ የተደረገውና ሞር ዲቴል ማወቅ የሚፈልገው ቦታው ላይ ተገኝተን እንግዲህ እኛም ያለውን ነገር እንረዳለን እንሆናለን ማለት ነው። ስቴት ዛሬው ቪዲዮ ኢንጆይ እንደምታደርጉት ተስፋ እናደርጋለን። ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻው ተመልከቱ የእነ ማሚን ሪአክሽን ለማየት እንወዳችኋለን። ምን አድርገህ ታሪኩ ብቻ ነው ማወቅ የምፈልገው እኔ ሌላ ሰው ታሪኩ ወዲህ ነው። ታሪኩ እንዲህ ነው። ስማ ልንሄድ ነው በቃ እናንተ የምሬን እኮ ነው። አትቀልዱ እኮ የእውነት እኮ ነው። ልንሄድ ነው እባክህ። ልትሄዱማ እንደሆነ ነገራችሁኝ። እኔ ምክንያቱም ነው ማወቅ የፈለኩት የምትሄዱበት ምክንያት ምን እንደሆነ። ማሚና ባቢ አያውቁም። እነሱም ፕራንክ ለማድረግ ነው የምንሄደው ዩቲዩብ ለመስራት። እንዴት ተርፏቸዋል? ደስ የሚለው ኤክስፔክት አያደርጉትም። ማሚ ምን የምትል ይመስላል? ትላለች ማሚ። ባቢስ ወይ በኢየሱስ ስም ብትል ታማለች። ጉድ ፈላ። በዛሬ ቀን እኮ ካልጠፋለ ታይምስቲ ኮሚሽነር በያ
በጣም ስዊት ታማለች ዛሬ በቋፍ ቁጭ ስል ነው የምናገረው። እሺ ጋይስ ደርሰናል። እኔ ማውራት ሁላ አልችልም። ስዊት በጣም አሟታል። ኃይለኛ ጉንፋን በዛሬ ቀን አሁን መታመም ነበረባት ትላላችሁ፣ ግን ደከመን በጣም። የ25 ሚኒትስ ዋክ ነበረ ጌታችን ያለው በዚህ ህመሟ ላይ ስንት ደቂቃ እንደተራመደ አይታችኛል። ሌሊቱ ሙሉ ሻይ ስጠጣ ነው ያደርኩት። ጠዋት ላይ እንደውም አንደኛውን ደርሳችሁበታል። አንደኛውን ሻይ ያውን የፕራንክ ቪዲዮ ባይሆን ኖሮ ልጅቷ እዛው ዱባይ ነበር ወይ ይቀርናል። በጣም ነበረ በሚገርማችሁ ሁኔታ ማለት ነው። አይስቢት እዛ ደግሞ እንዳያችሁት አሁን ፋርማሲ ገብተን እዚሁ ኤርፖርት ውስጥ መድኃኒት ገዝተናል። እንደምን ያው ትጣለች ለማሚና ለባቢ ስል የማልሆነው ነገር የለም፣ የማላደርገው ነገር እነሱን ፕራንክ ለማድረግ ያው የትም ይኬዳል ብላ ነው መሰለኝ። አይዞሽ በላት ኮሜንት ላይ መርጂ በረታሽ ወይ? አረ በለው ከባድ ነው። ቶሎ ወጪ መድኃኒት ገብቼ ተጠቅልዬ ለጥ ነው የምለው። ከዛ ሰርፕራይዙ በኋላ በቃ መተኛታ ውያ አይዞሽ። ሪአክሽናቸውን ለማየት ሰብስክራይብ በጣም ነው ማድረግ የተንከባከበችኝ። በዚህ አጋጣሚ ማረጋች። አሁን 2:30 ሆኗል። 3 ሰዓት ነው የምንገባው እዛ በቃ እዛ 7 ሰዓት 7 ከምናምን እስከ 8 እንገባለን። እንግዲህ ቤቱን I'm so nervous። ለአንዷ አክስታችን ነበረ ደውለን ነግረን ይህን ነገር አብረናት ፕላን ያደረግነው። እሷ እነማሚን ይዛ ቤት ትጠብቀናለች ማለት ነው። እኛ ጋር ነው የሚሆኑት። ፈልጋቸዋለሁ ምናምን ብላ እዛው ነው የምታስቀምጣቸው። ድንገት ነው ከፍተን የምንገባው ማለት ነው። አስቡት እንግዲህ I'm so nervous። አይ ነው እኔ ራሱ ምን የሚሉ ይመስላል ግን እኔ አላውቅም። መገመት ራሱ አልችልም። የምታለቅስ ይመስለኛል ዝም ብዬ ሳስበው። ባቢ ምን ይሁን ይሄ አይኑ ፍጥጥ የሚል ይመስለኛል። የሆነ ደንግጦ ላይክ ምን ይሆናችሁ አይነት ነገር ማሚ የሆነ probably ፌንቱና ልታረክቻ እኔ አላውቅም። አይ ዶንት ኖ እንደዛ እንዳደነግጥ አይ ኖ ለምን እንደሆነ ተቀልሽ ምንም ኤክስፔክቴሽን ምንም ስለሌላቸው። ስለዚህ ችግሩ ቢያንስ በቀን መቼም ሳናወራ ምናምን ሳንደዋወል አንውልም። አሁን መደወሉ አይቀርም። ጠዋት ላይ ምናምን እንደዋወላለን። ጠዋትም ማታም ምናምን ብቻ ሰው አሁን እንግዲህ ሲደወል ስራ ያለ ምናምን መስላት ስለማታገኘን ማለት ነው። ግን እንወዳቸዋለን። ማንሽና ባቢሹ እንወዳቸዋለን። ካራሜል ማኪያቶ ይሄኛው ካራሜል ካፑቺኖ እንጃ አንዱ እንዳይጠቅርብሽ ችግር የለውም። በጣም ከበዛይበት ሹጋርስ ትንሽ ኮፊ አሪፍ ነው። ምንድን ነው የቱ ጋር የምታንጠባጥበው? እየሰራው ነው። በጣም እንደሚጣፍጠው መድኃኒት ለማወጥ የተዘጋጀ በዛሬ ቀን እንደው ያንቺን እንክብካቤ በምን እንደምመልሰው ነው ግራ ይገባሽ። ግራ ይገባኝ ብቻ እዚች ልጅ ውለታ እንዴት እንደምመልስ ተንከባከበችኝ ነው የምላችሁ። እንዳያችሁት እንብላ። በቃኝ። ቴንክ ዩ ጦጥዬ። ምንም አይደል።
ሊፍት ውስጥ ነን እየወጣን ነው። በቦቲም ሲደውሉ ነበር እስካሁን አልመለስንላቸው። ኦማይ ጋድ ሰው ነርቨስ ለማሚ ጨነቀኝ ባቢ ይደነግጣል። በቃ እየተረበሹ ነው። ኦማይ ጋድ እሺ ስለማያውቁ ምንም እኔ ራሱ አልገባሽ ነርቨስ አይገልጸውም። ኑረድ ምንድን ነው ያላቅም ኑረድ ምን ይላል ኑረድ መሰለኝ እኔ እንጃ። ወስከሪ ምንድነች ቆይ ብላ ነው የገባችሁ። ልቤ እየመታ ነው አይገልጸውም። እኔስ ቢባል ልቤ እየመታ ነው። እንውረድ በቃ እውነት እሱ ዜሮ እንውረድ። ሊፍቱን ሊዘጋብን ነው። ምንድን ነው ተቀረቀረ? ናኒ ጨልሟል ጭራሽ። አሁን ሊፍቱ ተቀረቀረ። ፕራንኩ ቆይ ሊፍቱ ሊያዋርደን ነው እንዴ? ተነበለው ገቢ በቃ እንትን ነው የምትይው ሰርፕራይዝ ሰላም ነው ማምታይ እንዴ? እንኳን ደህና መጣ። እንዴት ነው? ይሄ ሰርፕራይዝ ማለት እንዴ ነው እኮ ታስልኩም ቢለኛል ይደውላሉ እኮ ቢቱ እየደነገጣችሁ ማሚ እስከዲዬ ቴንክ ዩ ናይስ ትልቅራትሽ ቆየች ይላል እንዳትናገሪ ተብላ ነው። ሃይማኖት ተይማ እንደምዳማዚ ጥለን እውነት ነው። ደንቢቱዬ እንዴት ናችሁ? ሰላም ነው? ሃይማኖት ወይኔ ሰው ሰርፕራይዝ ማድረግ ግን ያስፈራል። ማሚ ስታለቅስ አለቀስኩ። ተይ ማማ አታልቅሽ። ባለፈው ቃል በገባ ነው መሰረት ከዱባይ ቀጥታ ኢትዮጵያ አዲስ አበባ መተን ማሚን አስደንግጠን። ለማንኛውም የምንገኘው በፊሶን ሪል ስቴት ነው። እሱን እንግዲህ ቤቶቹን እናያለን። ለመወሰንም ታግዙናላችሁ እናንተ። አፓርትመንት እናያለን፣ ቪላዎችን እናያለን። አዲስ አበባ ላይ የፊሶን ሪል ስቴትን ያለውን ነገር ለቤቶቹ መኖር ቤቶቹ መሰራታቸውን ተጠናቀው ለተጠቃሚ ለመድረስ ሬዲ እንደሆኑ እነዚህ የመሳሰሉትን ነገሮች ለአንድ ዘመዳችን እንግዲህ ለማየት እንደመጣን በኃላፊነት ነግረናችሁ ነበር። እዚህ ከደረስን በኋላ በጣም ኤክሳይትመንታችን ጨምሯል። ያለውን ነገር ለማየት በቃ እኛ ምንገዛው እስኪመስለን ያህል ድረስ ነው በጣም ደስ ያለን። ገና ከመድረሳችን አይናችን እንግዲህ ውጪውን እያየነው ባለው ነገር በጣም ኤክሳይትድ ሆነናል። ዊ ካን ዌት ውስጥ ገብተን እስከምናየው ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። እዚህ ባለ ቶሎ ነው ቪዲዮ የምንለቀው። እንኳን ወደ ፊሶን ሲቲ በደህና መጣችሁ ልሻለን። እኔ ያብስራ እባላለሁ፣ የፊሶን ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ወደ ውስጥ እንግባና ያለውን ነገር በደንብ ማስጎብኛችሁ ይሆናል ማለት ነው። በደስታ ስዊት የቀረጸሽ ስለሆነ ነው እና እሺ መልካም፣ በድጋሚ እንኳን ደህና መጣችሁ። ይህ የምታዩት የፊሶን ሲቲ አንደኛው ብሎክ ላይ ያለውን ቤዝመንት ነው። እንግዲህ እዚህ ሰፊ የሆነ የመኪና ማቆሚያ ያለ አንድ ብቻ አይደለም 3 ቤዝመንት ነው ያለ። ይህ ግን ሙሉ በሙሉ ከስር ያለው የመኪና ማቆሚያ ስፍራችን ነው ማለት ነው። ሰፊ ነው፣ ደስ ይላል። እንግዲህ በጣም ሂውጅ ነው፣ በጣም ትልቅ ነው። ይሄ 3 ብሎኮች አንድ ላይ ያሉበት ቤዝመንት ነው። 3 ብሎኮች ናቸው። ታወር ሲ ይባላል። አሁን በ3 ታወር ነው የተከፋፈሉት። ታወር ሲ ይባላል። ይህ ታወር ሲ እንግዲህ 3 ብሎኮች አንድ ላይ ቤዝመንት ነው ማለት ነው።
ይሄኛው አይ ቲንክ ከቤዝመንቱ የምናገኘው ሊፍት ነው ማለት ነው። 2 ሊፍት ይኖረናል በየብሎኩ። Hey guys. ይህ አሁን የምንገኘው ግራውንድ ፍሎር ላይ ነው። እዚህ ጋር ሪሴፕሽን ይኖራል። ሰዎች ዝም ብሎ ገብተው እንትን ማድረግ ስለማይችሉ ማን ጋር እንደሚመጡ እንዲሁም ደግሞ ማንነታቸውን የሚያሳውቁበት እንትን ይኖራቸዋል ማለት ነው። እሱን ካደረግን በኋላ እንግዲህ በሊፍት ወደ ምንፈልግበት ቦታ እንሄዳለን። ይህ የምታዩት በብሎክ 2 ሊፍት ነው ያለው። 9 ብሎክ አለው አፓርትመንቶቻችን። በአጠቃላይ በየብሎኩ 2 ሊፍቶች የሚኖራቸው ይሆናል ማለት ነው። በጣም አሪፍ። አንዳንዴ እንግዲህ መብራት ላይኖር ይችላል የሚል ስጋት ይኖርባቸዋል ደንበኞቻችን። ነገር ግን እኛ 24/7 ባካፕ ጀነሬተር ስላለ መብራት ቢጠፋ እንኳን ኢንስታንትሊ ጀነሬት በማድረግ የሊፍታችንን እንትን መጠቀም እንችላለን ማለት ነው። ናይስ። አዎ ይዛችኋል። ከፓርኪንግ ያነሳ እስከ መብራት። በመስኮቱ ከሚታየኝ ቪው በጣም ደስ ይላል። ዝም ብዬ ከዚሁ ጋር ሳይ ጸጥ ያለ ነው። ለማየት ተዘጋጅተናል። እኔ ራሱ ጓጉቻለሁ። ውጭ በጣም ስለሚያምር ደስ ስለሚል ውስጡ ምን ይመስላል የሚለው በጣም ቆንጆ ነው። ለመኖር ምቹ የሆነ ኤሪያ እንደሆነ ያስታውቃል። በመስኮት ደስ ይላል። አሁን ያለነው ሳምፕል ሃውሳችን የሚገኝበት ቦታ ነው። እንደምታዩት እዚህ ጋር ሰፊ የሆነ ሰርኩሌሽን ኤሪያ አለ። በፍሎር 4 አባወራ ብቻ ነው የሚኖረው። ይህን ደግሞ እዚህ ፍሎር ላይ እንደምታዩት ሰፊ የሆነ የመተላለፊያ እንትን አለ። እቃን ለማውጣት እንኳን ቢፈለግ ለማውረድም ሆነ እቃ ለማመላለስ ቢፈለግ ሰፊ የሆነ ሰርኩሌሽን ኤሪያ ይኖረናል ማለት ነው። በተጨማሪ ደግሞ ምንም አይነት አደጋ ቢከሰት እዚህ ጋር ሴፍቲ የእሳት አደጋ ማጥፊያ ኤክስቲንጉሸር ይኖረናል ማለት ነው። በተጨማሪ ደግሞ 4 ፍሎሮች የሚጠቀሙበት የቆጣሪ ማስቀመጫ ሩም እዚህ ጋር ይኖርናል ማለት ነው። በተጨማሪ ደግሞ ምንድነው 2ቱ ቤቶች የሚያዩት ወደ ቪላው ሲሆን ወይም ደግሞ ወደ ከሰዓት ፀሐይ ሲሆን 2ቱ ቤቶች ደግሞ የሚያዩት ወደ ዋናው መንገድ ወይም ደግሞ ወደ ጠዋት ፀሐይ ይሆናል ማለት ነው። በዚህ መልኩ ሰው ሲገዛም ቪው መርጦ በትክክል ጠዋት ፀሐይ ስትወጣ ማየት ይችላል። ከፈለገ ደግሞ ሰንሴቷን ማየት ይችላል ማለት ነው። በፈለገው መልኩ ቤቱን የግሉ ማድረግ የሚችል ይሆናል። ያየነ ያለነው ነገር የጠዋት ፀሐይ ነው ወይስ የከሰዓት ፀሐይ? ለቤት ውስጥ አይደል ነው የከሰዓት የጠዋት ሲሆን ይሄ ፀሐይ ቤት ብርሃን ቤታችሁ ሲያገኘው የኤነርጂ ይሰጣቸዋል። ብቻ ድክም አትሉ ብዬ አስባለሁ። ግን እንደየሰው ይለያያል። የከሰዓት ሲሆን ደግሞ ሰዎች ሰንሴቷን ማየት ምናምን ነገር፣ የማታም ፀሐይ ሲሆን በጣም ኢንተረስት እናንተ የትኛው ናቸው? ኮሜንት ላይ አስቀምጡን። እናንተ የጠዋት ነው የከሰዓት የምድር የሰንሴት ፀሐይ የምትወዱት? እስቢል የትኛው ነሽ? ከባድ። ስለዚህ አንቺ አሁን ግዢ ብትበይ እዚህ ልጅ ሁለቱም ሳይሆን ቤት የምገዛው የጠዋት ፀሐይ ይፈልጋል፣ ከሰዓትም ስማርት እየሮጥሽ ከዚህ ወደዛ። ባለ 3 መኝታ አፓርትመንት ቤታችን ነው። 141.6 ካሬ ላይ እያረፈ ነው። እንደምታዩት ሰፊ የሆነ ሳሎን እና ኦፕን ኪችን አለን እዚህ ጋር። ይህንን የመሰለ ማቴሪያል ተጠቅመን የምናስረክባችሁ እኛ ነን። ሙሉ ኪችን ካቢኔት እና ካፖርድ፣ የመኝታ ቤቶቹን ካፖርድ ገጥመን የምናስረክበው እኛ ነን ማለት ነው። ኩኪንግ ላይ እንዴት ናቸው? በጣም ማን መሰከረ? መልካም። እንግዲህ እዚህ ጋር ኩክ ያደረጋችሁትን ነገር ደግሞ እዚህ ጋር ሰፊ ስፔስ አለች። ዳይኒንግ ኤሪያ ነው። እዚህ ጋር መመገብ የምትችሉበት ቦታ ይሆናል ማለት ነው። እዚህ ጋር ሊቪንግ ኤሪያ ነው። በተጨማሪ ደግሞ በቀጥታ የምናገኘው ባልኮኒውን ይሆናል ማለት ነው። በባልኮኒው ቀጥታ የሰሚት 72ን አካባቢ ሙሉ ማየት ይቻላል። ይሄ የምታዩትን ግቢ የኛ ነው። አጠቃላይ 45000 ካሬ ላይ ያረፈ ይዞታ ሲሆን በ190 ካሬ በ340 ካሬ ጂ+2 የሆኑ ሌክዠሪ ቪላዎችን ሰርተን ጨርሰን እንግዲህ ሰዎች እየኖሩበት ይገኛሉ። እዚህ ላይ እንደምታዩት እንዴት ነው? ወደዳችሁት ቦታው? ውይ በጣም እኔ እንደዚህ ያክል ያለቀ እዚህ ስቴፕ ላይ ደረሰ አልመሰለኝም ነበር እና የምር መግዛት ለሚፈልግ ሰው ደግሞ በጣም ኮንፊደንስ ይሰጣል ብዬ አስባለሁ። በትክክል
አሁን እንዳያችሁት የምንገኘው በፊሶን ሪል ስቴት ነው። በደንብ ብሪፍ እያደረጉን ነው። በጣም ደስ የሚል ፕሬዘንቴሽን የራሱን እዩት ብቻ እንዴት እንደሚያምር የጂ+2 ቤቶችና ታውን ሃውሶችን ነው አሁን ከጀርባችን እያያችሁ ያላችሁት። እዩት እንዴት እንደሚያምር እና በጣም ፋክት ምን ወደድኩት መሰላችሁ? ናቹራል ላይት ይገባል። አዎ በጣም በየቤቱ እና በየክፍሉም ግን አፓርትመንቱም የተሰራበት መንገድ ወጣ ገባ ተደርገው ነው እና ያ ማለት ለሁሉም ቤት እኩል ናቹራል ላይት እንዲደርስ ነው። በቃ መብራትም ይሄ አለ አይደለ ባታበሩ ቤቱ ስቲል ብራይት ይሆናል ማለት ነው። ዋው እቺ ቴራስ ተመችታኛለች። በቃ እዚች ጋር ሻይ ቡና ነገር ምንድነው? ሻይ ቡና እስቲ ምረጡ እናንተ። አሁን እኔ ከዱባይ የተመለስሽ ይመስልሽ? ወይ ጭራሽ ማለት ይሄ ላይኔ የማየው ነገር አልገባችሁም? ይሄ በቃ እነዛ one of those እንትኖች ቪላዎች አወቃችኋቸው? እንደሱ ናቸው። እውነት በጣም ነው የሚያምሩት። ከዚህ ጋር እንዲህ ካማሩ አስቧቸው። በጣም so excited። በጣም let's go። መኝታ ቤቱን ላሳያችሁ። ይህ የምታዩት እንግዲህ ማስተር ቤድሩሙን ከማስተር ባዝሩሙ ጋር የያዘው ክፍል ነው። በቂ የሆነ ስፔስ ያለው ሰፋ ያለ ነው። አይ ቲንክ እንዴት አያችሁት? በጣም ነው የሚያምር። በቂ ነው አይደል? ቪው አለ በጣም አሪፍ ልክ እንደ ባልኮኒው እንደምታዩት አይነት የሚገርም እይታ ይኖረዋል። በተጨማሪ ደግሞ ይህ ካፖርት እኛን እንገጥመን የምንሰጣቸው ማለት ነው። ስታንዳርዱን የጠበቀ በራሱ በኤችዲኤፍ ማቴሪያል ራሳችን በምናስመጣው ማቴሪያል የተሰራ ነው። በዚህ መልኩ እንግዲህ አስገጥመን ስታንዳርዱን ጠብቀን ነው የምናስረክባቸው። በጣም ኳሊቲ ነገር በትክክል ማስተር ባዝሩሙ እዚህ ጋር እናገኘዋለን። ይህንን ራሳችን ኢምፖርት ስታንዳርድ የሆኑ ማቴሪያሎችን በራሳችን ብራንድ ሲንኩን እና መስታወቱን ያስገጠምንበት ሁኔታ ነው ያለው። ይህ እዚህ ጋር የምታዩት ቲልትድ ግላስ ነው። ከውጭ ምንም አይነት እይታ አይኖረውም ማለት ነው። በተጨማሪ ደግሞ እስከ 50% ድረስ ያህል የፀሐይን ሙቀትና ጨረርን መከላከል ይችላል ማለት ነው። ይህ ኮመን ባዝሩም የልጆች ባዝሩም ብለን የያዝነው የምንጠቀምበት ባዝሩም ነው ማለት ነው። እንዳልኳችሁ ይሄም ቲልትድ የሆነ ግላስ አለ። እንዲሁም ደግሞ ለላውንደሪ ተብሎ የተተወች እዚሽ ጋር ስፔስ አለች ማለት ነው። በተጨማሪ ደግሞ እዚሽ ጋር ማንኛውም አይነት የኮስሜቲክስ ወይም ደግሞ ቱዝብረሽ ምናምን ለማስቀመጥ መደርደሪያ መጥቶ ስፔስ ይኖራል ማለት ነው። ስፔሱ በጣም ትልቅ ነው። ስፔሱ በጣም ሰፊ ነው። እንደዚህም ባዶ እንዳይሆን ከፈለጋችሁ ደግሞ እዚሽ ጋር ካፖርድ ነገር አድርጋችሁ የመጽሐፍ መደርደሪያ ሌሎች እንደ ቁም ሳጥንም ልታስቀምጡበት የምትችልበት ስፔስ ይሆናል። በፊትም በጀርባ መጠቀም ትችላላችሁ ማለት ነው። ይህ ደግሞ የመጀመሪያው የልጆች ሩም ነው። ሰፋ ያለ በቂ ስታንዳርድ ያለው እንዲሁም ደግሞ ካፖርድ የተገጠመለት ጥሩ እይታ ያለው ሩማችን ነው ማለት ነው። ይህ ሁለተኛው የልጆች ሩም ነው። ይሄኛው ከዛኛው ትንሽ ሰፋ ያለ ስፔስ አለው። እንዲሁም ደግሞ እይታው በሁለቱም በኩል ማሳየት የሚችል እንደምታውቁት እንግዲህ አሁን ያለነው ሰሚት 72 ኖክ ማደያ ጀርባ ወይም ደግሞ አያት ዞን 5 የሚባለው አካባቢ ነው። ዘሞስት ሬዚደንሻል ስፔስ የሚባለው ቦታ ነው። ለምንድን ነው በዚህ አካባቢ ላይ መኖር አመቺ ነው የምንልበት ምክንያት ቤተክርስቲያን፣ ትምህርት ቤት፣ ሐኪም ቤት ወይም ሆስፒታሎች እንዲሁም ደግሞ ትምህርት ቤቶችን ኢንተርናሽናልም ናሽናል ትምህርት ቤቶችንም የያዘ ስለሆነ ነው ማለት ነው። በአቅራቢያችን ሱፐርማርኬት አለን፣ ቤተክርስቲያን አለን፣ ቸርች፣ መስጊድ እንዲሁም ደግሞ ትምህርት ቤቶቻችን ለልጆቻችን ማድረግ የምንችልበት ስፔስ ይኖረናል ማለት ነው። ለሁሉም ነገር አክሰስ ይኖራል። ሰፈሩ ጸጥ ያለ ነው፣ ደስ ይላል። የመኖሪያ ሰፈር ነው። በመቀጠል ደግሞ የምናየው ይሄ አንድ ተጨማሪ ክፍል ይኖረናል። ይህ ተጨማሪ ክፍል ደግሞ ሜድስ ሩም የምንለው ወይም ደግሞ የሰራተኛ ክፍል አድርገን ልንጠቀምበት የምንችለው እንዲሁም ደግሞ ሰዎች ያው ለኢትዮጵያውያን አኗኗር እንዲመች አድርገው ጥቂት ኪችን ካቢኔት አድርገውበት እንደ ትራዲሽናል ኪችን ሊጠቀሙበት የሚችሉበት ስፔስ ነው። መስኮቱም አለ፣ መናፈስ የሚችል ስፔስ ነው ያለው። ይህንን ይመስላል እንግዲህ ቤታችን አሁን ያለበት ስታንዳርድ ነው። ሰው ፊት የሚዘነው ስንቀርበው የሚያኮራ በትክክል የሚያኮራ ፕራውድ የምናደርግበት ፕሮዳክታችን ነው። እንግዲህ ሁሉም ቤት ሬዲ ነው ማለት ነው። ሰው መግዛት ቢፈልግ ወይም መኖር ቢፈልግ እንዴት ነው? ሬዲ ናቸው በትክክል። በዚህ ከ3 እስከ 4 ወር ጊዜ ውስጥ የምናስረክባቸው ቤቶች አሉ። እንዲሁም ደግሞ እስከ 1 ዓመት ድረስም የምናስረክባቸው ቤቶች አሉን ማለት ነው። አሁን ላይ ያለ ነው ሙሉ በሙሉ ያለቀ ቤት የሚገኝበት ታወር ላይ ነው የምንገኘው ማለት ነው። እነዚህም ቤቶች ከ3 እስከ 4 ወር
ባለ ጊዜ ውስጥ የምናስረክባቸው ቤቶች ናቸው። ጥያቄ አለሽ? እስቲ እዚህ ስንመጣ አስበሽ የነበረው ነገር ካለ? ጥያቄዎቻችን ተመልሰዋል። በጣም ጥሩ ነገር ነው ያየነው። በጣም ይዘን የምንሄደውም ነገር ጥሩ ይሆናል። እኔ ከኤክስፔክቴሽን በላይ ነው እውነቱን ለመናገር ጠብቀን የመጣነው ነገር አለ። ቦታው ላይ ደግሞ መተን ስናይ በጣም ደስ የሚል ነገር ነው ያለው። በጣም ጽድት ያለ ነው። ቬሪ ክሊን። ፊኒሺንጉ የተሰራበት መንገድ እያንዳንዱ ነገር ዲቴይሉ በጣም ደስ ይላል። ማቴሪያሎቹ በጣም ኳሊቲ ናቸው ሁሉም እና ደስ ይላል በጣም። በዚህ ፕሮሰስ ውስጥ እንግዲህ ለእናንተም ሊጠቅም ስለሚችል ጆርኒውን መቅረጻችን ይሄን ሪፖርት ባክ እናደርጋለን ለሚመለከተው አካል። እናንተም ስለመጣችሁ እኛ በጣም ደስተኞች ነን። መምጣታችሁ ካልቀረ የቪላ ቤቶችና ታውን ሃውሶች አሉን ብያችኋለሁ። ሶ እነሱንም ማየት ያለባችሁ ይመስለኛልና በጣም ጥሩ ኦፈር ያላቸው ቤቶች ናቸው። ለምን ሄደን አናያቸውም? መልካም እሺ፣ ተከተሉ። ወደ ቪላ ከመሄዳችን በፊት አንድ የማሳያችሁ ቦታ አለ። ወደ ላይ እንጣ። በዚህ ጋር ጋርቤጅ ሹት እና የአደጋ ጊዜ መውጫ መሰራበት እንትን ይህ የምታዩት ደግሞ ቴራሳችን ነው ማለት ነው። በጣም ነው የሚያምረው። ኑ እስቲ ተከተሉኝ። ነይ ስዊት ሲያምር። ሁሉም ነዋሪ አክሰስ አለው። ሁሉም ነዋሪ አክሰስ አለው። 2 ቴራስ ነው ያለን በአንድ ብሎክ ላይ በዚህኛው በኩልና በዛኛው በኩል በጧት ፀሐይና በከሰዓት ፀሐይ በኩል ማለት ነው። ሶ እንግዲህ በሀዘንም ሆነ በደስታ ለመሰባሰብ ቢያስፈልግ ያው ኢትዮጵያውያንንና ቢያስፈልግ አይ ቲንክ እስከ 200 ሰው ድረስ እንትን ማስተናገድ የሚችል ስፔስ ነው። እይታውም እንግዲህ እንደምታዩት ነው። እያንዳንዱን የአያት ሰሚትን ጨምሮ ያሉትን ስፔስ በሙሉ ማሳየት የሚችል ቦታ ነው። ሲያምር እንዴት ነው? እንት ያለሽ ስዊት አይደል? እና ሰፊ ነው ስፔሱ። በጣም ሰፊ ስፔስ ነው። 250 ካሬ ነው። እዚህ ነው እንግዲህ ደግሶ ማብላት እዚህ ቦታ ላይ ነው። ወይ በጣም አሪፍ ነው። በጣም ነው የሚያምር። ብዙ ሰው ይችላልላቸዋል። አይ ቲንክ 200 ሰው ብዙ ነው በጣም። ሰርግ በይው እኮ አዳራሽ በይው በቃ ሊደረግ ይችላል ማለት ነው። ታዲያ በጣም ያምራል። አሁን ደግሞ የምንገኘው የት ነው? በቪላ ቤት አማራጭ ካስገነባናቸው በ340 ካሬ ላይ ከተገነባው ሌክዠሪ G+2 ቪላ ቤት ጋ ነው የምንገኘው ማለት ነው። ኦልሬዲ ተዘጋጅቶ እንግዲህ ፕላንት ራሱ አድርገንበታል። አበቦች ተተክሎበት እንግዲህ ደንበኞች እየተጠበቁ ናቸው። ይህ ቤት እንግዲህ በውስጡ 2 ሳሎን ይኖረዋል። አንድ ሚኒ ሳሎን፣ ገስት መቀበያ እንዲሁም ደግሞ አንድ ትልቅ ሊቪንግ ሩም ይኖረዋል ማለት ነው። በተጨማሪ ደግሞ 5 መኝታ ቤት ይኖረዋል የሰራተኛ ክፍልን ሳይጨምር ማለት ነው። በተጨማሪ 2 ኪችን፣ አንድ ትራዲሽናል ኪችን፣ አንድ ደግሞ ሞደርን ኪችን ያለው ሲሆን 3 ባልኮኒ ያለው ነው ሳሎን ላይ እንዲሁም ደግሞ መኝታ ቤቶቹ ላይ ባልኮኒ ይኖረዋል ማለት ነው። በተጨማሪ ደግሞ 7 ባዝሩም ወይም ደግሞ መታጠቢያ ክፍል ይኖረዋል ማለት ነው። እያንዳንዱ ክፍል የራሱ እንትን ይኖረዋል፣ ባዝሩም ይኖረዋል። ኤንድ ደግሞ ፍሎሮቹ ላይ ደግሞ ኮመን የሆኑ ባዝሩሞች ይኖራቸዋል ማለት ነው። በጣም ትልቅ ይመስለኛል። በጣም ትልቅ ነው። የራሱ ያስታውቃል። እንደምታዩት እንግዲህ ከ3 በላይ መኪና ማቆሚያ ስፍራ አለው። የጋርደን 2 ጋርደን ስፔሶች አሉን። ያው እንግዲህ ከዛ በላይ መኪና ያላቸው ሰዎች ከሆኑ አንዱን ጋርደን እንግዲህ እንደፈለጉ ሞዲፋይ አድርገው ከዛ በላይ ማቆም የሚችሉበት አካባቢ ነው። እንዳያችሁት አብረን ከእናንተ ጋር አይተን ተመልሰናል። ባየነው ነገር በጣም ደስተኞች ነን። እኔ እንደዚህ አልጠበቅኩም ነበር። በስም አውቀዋለሁ ፊሶን ሪል ስቴት ሲባል፣ እንደዚህ ደግሞ ሳየው በጣም ነው ደስ ያለኝ። በደንብ ያለን እውቀት በዚህ ሪል ስቴት ዙሪያ በጣም ነው የጨመረው። እናንተንም እንግዲህ ማማከር እስከመቻል ድረስ እውነት ነው የደረስንበት እውቀት ማለት ነው። ዘመናዊ ሆነ የተንጣለለ የመኖሪያ መንደር ነው እንደምታዩት። 2 ኦፕሽኖች ይኖራቸዋል። አፓርትመንት ከስቱዲዮ ጀምሮ ባለ 1፣ ባለ 2፣ ባለ 3 አፓርትመንቶች አሉ። የራሳቸው የሆነ ቴራስ አላቸው። 3 ቤዝመንት ፓርኪንግ አላቸው። ከርሰ ምድር ውሃ ያለው፣ መብራት አይጠፋም። ቢጠፋም ደግሞ ባክአፕ ጀነሬተር አለ 24 ሰዓት 24/7 የሚሰራ። ስለዚህ ያው የብዙዎቻችን ጥያቄ አይ ቲንክ አፓርትመንት ሲሆን ኮንሲደር የምናደርገው የውሃው የመብራቱ ነገር ነውና የሚያሳስብ ነገር የለም። የጥበቃው ብቃት ባላቸው
የቢልዲንግ አስተዳደሮች የሚመራ በጣም ጥሩ ዜና ነው የሰማነው። ስለዚህ የመጣንበትን እንትን አስተካክተናል። የመጣንበትን አላማ እንግዲህ እዚህ ድረስ እንችላለን። አሁን we're going to report back እንዴት ያየነው ነገር ያው በቪዲዮ ከናንተ እኩል ተራርቆብሻል ኢትዮጵያን ብሎ የሚያወዛግብ ቦታ ላይ ነው ያለነው። ውይይቱ በጣም ጥሩ ነበረ። የዋጋ ጉዳይ ዋነኛው በትክክል ዋናው ጥያቄ እሱ ነው፣ የዋጋው ጉዳይ ነው። ቤቶቻችንን አይታችኋል። ብራንዳቸው የተሰሩበት እንትን በጣም ቆንጆ ነው፣ ያሉበት ስታንዳርድም በጣም ምርጥ ነውና አሁን ላይ እንግዲህ ይህ የምታዩት 340 ካሬ ላይ ያረፈው G+2 ሌክዠሪ ቤት እየተሸጠ ያለው በ65 ሚሊዮን ብር ነው። ሁለት ኦፈሮች አሉ። ምንድነው? ካሽ ለሚከፍሉ ደንበኞቻችን የ3 ሚሊዮን ብር ቅናሽ አድርገን ነው ምንሸጥላቸው። ያ ማለት 62 ሚሊዮን ብር ማለት ነው። ሁለተኛው ኦፈራችን ደግሞ ምንድነው? 50% መክፈል ለሚችሉ ደንበኞቻችን 50%ቱን ኤክስቴንድ አድቫንስድ የሆነ ፔመንት በ20 ዓመት ከፍለው የሚጨርሱበት መንገድ ከባንክ ጋር በማያያዝ በሱ መንገድ ቤቱን የግላቸው ማድረግ ይችላሉ ማለት ነው። ደስ የሚል አጋጣሚ ነው። በጣም አሪፍ። አሁን ደግሞ ያው ጥሩ ታይም ነው። የውጭ ዜጎች ወደ ሀገራችን እየገቡ ነው፣ ትውልድ ኢትዮጵያውያንም እየገቡ ነው። ወለዱም እየተለያየ ነው በዶላር ሲከፈልና በኢትዮጵያ ብር ሲከፈል ማለት ነው። ይህ ጥሩ አጋጣሚ ነው ቤትን ኦን ለማድረግ ማለት ነው። በጣም ደስ ይላል። ሁለተኛው ቤታችን ደግሞ 190 ካሬ ላይ ያረፈው ቤት ደግሞ አሁን ላይ 42 ሚሊዮን ነው እየተሸጠ ያለው። በዛ መልኩ ነው አሁን ላይ እየሸጥን ያለ ነው ማለት ነው። የራሳቸው ማለት ላይ ስንመጣስ የአፓርትመንቶቹ ላይ ቅድም ያያችሁት ባለ 3 መኝታ አፓርትመንት 141 ካሬ ላይ ያረፈው አፓርትመንት አሁን ላይ 14 ሚሊዮን 300 ሺህ ነው እየተሸጠ ያለው። ከ40% ቅድመ ክፍያ ጀምሮ የራሳቸው ማድረግ ይችላሉ ማለት ነው። በጣም አሪፍ ኦፈር አለ ለሱም። እንግዲህ አሁን ገና እየመጣ ነው። ገናን ምክንያት በማድረግ ያወጣ ነው ኦፈር ደግሞ ምንድነው? ካሽ ለሚከፍሉ ደንበኞቻችን የ1 ሚሊዮን ብር ቅናሽ አድርገንበታል ማለት ነው። በጣም ትልቅ ዲስካውንት ይመስለኛል። በጣም ትልቅ ዲስካውንት። እንግዲህ ሰብስክራይበሮቻችን ይሄንን እድል ተጠቅማችሁ በዓልን አስመልክታችሁ ቤት ለመግዛት እቅድ ካላችሁ መጀመሪያ ፊሶን ሪል ስቴት እንድትመጡ አይታችሁ እንድትወስኑ እንላለን። ለዘመዳችንም እንግዲህ ጥሩ ዜና ይመስለኛል። በጣም አከፋፈሉ ደግሞ እንዲ ኦፕሽን መኖሩ እናመሰግናለን። እኛም ስለመጣችሁ በጣም ቴንክ ዩ። በጣም ሲያስፈራ ሰርፕራይዝ ማድረግ ወይ ጉድ! ሌሊት እኮ አየሁት እኮ ቦቲም ላይ ደውለኝ ጤናማ ህጻናት ሰላም ነው፣ ደህና ናቸው፣ በጣም ሰላም ናቸው። እስከነ ምግቡ ቅረጹልኝ ብሏል። ከነ ጤናማ ናኒ እስቲ ልይሽ ናኒ ቀይሪስ ያልኩሽ ደግሞ ስታምሩ ሁላችሁ ትምት ይፋ ብላችኋል። እስከ ዲራ ስታምሩ ይያላት አይዞን ምሳቸውን እየበሉ ደረስንባቸው እንደምንም። we did it በዘነዘና ማለት ነው። ይቻላል የሚለውን ለማሳየት ነው። ቅርብ ነው የሚለውን ናኒ እስከዲዬ በጣም ትልቁን ሚና የተጫወተችው ነው። ማሚ ምንም አልጠበቅሽማ። ዊዲዲት በዘነዘና ባቢ ምን አልክስ? ምን ቃላት አለኝ የምናገርበት እንዴ? በጣም እኮ ነው የደነገጥኩት። ለማንኛውም እንኳን ደህና መጣችሁልኝ፣ እንኳን አየናችሁ፣ እንኳን ደህና ቆያችሁ ያለን እውነት እኔ አማቀማ በጣም ነው ተቀሰቀሰ እንጂ ማለት ነው። ኢየሱስ ማሚ ስለዚህ በእውነት እንደ ዛሬ ሰርፕራይዝ ሆኜ አላውቅም። በጣም ነው የደነገጥኩት። በእውነት በጣም ልቤ ቀጥል ነበር። በጣም እያልኩ ነበረ። ስዊት ናፍቀሽኛል፣ በሄድሽ በነጋ የሄድሽለት እኔ ናፈቅሽኝ እያልኳት ደግሞ ስዊትን ጫወታሽ ያወሬዋ ትዝ ይልሻል። ራስን በላ ስታወራ የነበረው ነገር ምናምንና በኢየሱስ ስም በጣም ነው የደነገጥኩት። እግዚአብሔር አምላክ ስሙ ይባረክ። በሰላም መጣችሁ። እናማት ያለው
ሌላ የሚቀጥል ፕሮግራም ለምንድን ነው የመጡት እንዴ? አይ ልጅማ ግድ ነው። እግዚአብሔር ይመስገን። አይ በጣም አሪፍ ደስ ብሎናል። እንኳን ደህና መጣችሁልን። እግዚአብሔር ይመስገን። አሜን። እኛም በጣም በእውነት እግዚአብሔር ይመስገን ለቤታችን ያበቃን አምላክ አሜን። በሰላም ያገናኘን። በሁለተኛ ደረጃ እንኳን ደህና ቆያችሁ። እኛ ስንሄድላቸው ያችሁ ነበር እንደዚህ ራሱ ረሰጃው ፊታችሁ ሲያምር ጉድ በቃ የእውነት ስለሆነ ደስ ይላል። ትላንት ደግሞ በቪዲዮ ኮል እያወራን ነበረ። ምን ተሰማሽ? መጀመሪያ እኔ መጠየቅ የምፈልገው አሁን ስለተረጋጋን ነው እንደዚህ የምናወራው። እንዳያችሁት እኔ በብዙ ህመም ነው እዚህ መጣሁት ታምሜ፣ እናንተም ፕራንክ ለማድረግ መድኃኒቴን ውጬ ታዩታላችሁ ቪዲዮ እና ልክ እኔ ማወቅ የምፈልገው የኔ ጥያቄ የመጀመሪያ ኢምፕሬሽናችሁ ላይክ እኛን ስታዩ ምንድን ነው? እንዴት ነበረ? ምን አነሳሳ? እሺ ከማን እንጀምር? ከማዳም እሺ ሌዲስ ፈርስት በሚላያችሁ ስትመጡ ነው? አዎ ልክ ስንገባ ከበር ምን ተሰማሽ? ኧረ በስመ አብ እኔ ከሰማይም የወረዳችሁ መሰለኝ። ደንግጫለሁ፣ በጣም ደነገጥኩኝ። አይ በዛ የመጡ ሳይሆን አይደለም። አንዳንዴ በህልሜ ነው በእውኔ ነው የምትይው ነገር እንዴ። እስከዲ ከፊት አለች እናንተን ከኋላ ሳይ እኔ ምንድን ነው እየተካሄደ ያለው? በጣም ደንግጫለሁ። ምክንያቱም ትላንትም ስናወራችሁ ነበር፣ ዛሬ ስልካችሁን ስሞክር ነበርና በፍጹም አልጠረጠርኩም። እንዲህ ግን አታድርጉ ለሌላ ጊዜ። እኛ ደም ግፊትና እኮ ደም ግፊት ቢኖርብን የሆነ ነገር ቢኖርብን ቀጥ ነው የምንለው። በእውነት ይቅርታ ብለናል። እግዚአብሔር አምላክ እንኳን በሰላም አመጣችሁ፣ እንኳንም በሰላም አገናኘን። እግዚአብሔር የተመሰገነ ይሁን። ደስ ብሎናል። ከድንጋጤው በኋላ ደስታ ላይ ነኝ። አሁን ደስ ብሎኛል። አሜን። እሺ ባቢ፣ ወደ ባቢ ደግሞ እንምጣ። ከድንጋጤ በኋላ ልክ ስታይን ምን ተሰማ? እኔ ወደ ራሴ ልጅ ነው ከጨኩት በደንብ ነው ደግሞ የቀረሽ። ምንድነው ዱብ ያለው ነው ያልኩት። በቃ ምንም መናገር አልቻልኩም። ለማንኛውም በጣም ነው ደስ ያለን። ግን እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ትልቁ ነገር እሱ ነው። በጣም ይሄ ፕራንክ እንግዲህ እንዲህ ሰክሰስፉል እንዲሆን ደግሞ አክስቶቻችን ክሬዲቱን ለነሱ መስጠት እንፈልጋለን። ትንቢቱም ሰርፕራይዝ ተደርጋለች። እስከዲ ትንቢቱ ትነግራት። እኔም ይሄን የፈራው እርግጠኛ ነኝ እሷ ስለምትናገር ትክክለኛውን ሰው መርጠናል ማለት ነው። እስከዲ ትክክለኛውን ሰው መርጠናል። ተመቸሽ? እሺ ለማዋሸት ይሄን ይመስላል። እንዳያችሁት ለወንድማችንም የነገርነው ትላንት ማታ ነበር። ቢዚ ሆነን እሱም ቢዚ ሆኖ እኛም ቢዚ ሆነን ሳንገናኝ ትላንት ማታ ነው የነገርነው። በጣም ደስ የሚል ፕራንክ ነበረ። ሰብስክራይብ አድርጉ ይላል። ናይን ይመስላል። ሰብስክራይብ አድርጉ። ፒስ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ለማንኛውም የምንገኘው በፊሶን ሪል ስቴት ነው። ሶ ኢን ዘ ፕሮሰስ እናንተ መግዛት ብትፈልጉ መታችሁ መጎብኘት ብትፈልጉ ሳምፕል የተደረጉትን ቤቶች ማየት ትችላላችሁ። ስልካቸውን፣ ሎኬሽናቸውን፣ ሶሻል ሚዲያ ፔጆቻቸውን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ስለተከታተላችሁ እናመሰግናለን። እንወዳችኋለን። ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። ፒስ